سبحانه وتعالى ይህን እድል ሰጥቶን በዚህ መልኩ በወጣቶች ካውንስል አማካኝነት ወጣቶችና ጎልማሶችን ጭምር የተሳተፉበት በረመዳን ውስጥ ለመማማር ላበቃን ጌታ ምስጋና ይገባው ያልኩ ምክሮችን ለማስተላለፍ ወዳለሁ። ወጣት በእስልምና ውስጥ የተጠቀሰበትን ታሪክ ካያችሁ አብዛኛው ወጣት የለውጥ ኃይል የለውጥ መሰረት ሆኖ ኡማውን ወደፊት ያስኬደ አካል ነው። አላህ ሱብሓነሁ ወተዓላ ኢብራሂም አለይሂ ሰላምን አስመልክቶ ብዙ የቁርአን አንቀጾች በቁርአን ውስጥ እንዲወሱ አድርጓል። ኢብራሂም ለዲን መስራት የጀመሩት ጣዖታትን መታገል የጀመሩት እናንተም እንደምታውቁት በወጣትነታቸው መጠቀስ ብቻ ሳይሆን ወጣት የሚለው በቁርአን ውስጥ ተጠቀሰው አንዱ ከኢብራሂም አለይሂ ሰላም ጋር ተያይዞ ሰዎቹ ፈተን ይቃሉ ለሁ ኢብራሂም የሚባል ወጣት ሲጠቅሳቸው ሰማን ብለው ወጣት የሚለውን ቃል ጠቀሱ። እንደዚሁም የአላህ ተአምር የታየባቸው የአስሐቡል ካህፍ ሰዎችን ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ ሲል እነሱ ወጣቶች ናቸው በጌታቸው ያመኑ አላህ መቀናትን ጨመረላቸው ብሎ እነዛ ታሪክ የሰሩና የአላህ ተአምር የሆነባቸውን ሰዎች ጠቅሰናል። ነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋ ሲጀምሩ አብሯቸው የቆሙ ሰዎች ከ40 ዓመት በታች ያሉ በሀያዎቹና በአስራ ቤት ውስጥ ያሉ ወጣቶች ናቸው። ትላልቆቹ ሲያስቸግሯቸው ሲገፏቸው አብረው ቆመው ደግፈው ለቁም ነገር ለስኬት ለድል እንዲበቁ የወጣቶች ሚና ትልቅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከወጣቶች መካከል ለተወሰኑቱ ምስክር ሲሰጡ በዕድሜ የሚበልጡ ሰዎች ነበሩ። ኡሳማ ኢብኑ ዘይድን ጦር እንዲመራ ሲልኩ የ20 ዓመት ወጣት ነገር ግን ከሱ የሚበላለጡ በ40ና በ50 የገቡ ሰዎች ያሉ ነው። ሙዓዝ ኢብኑ ጀበል ረዲየላሁ አንሁ ከዚህ ኡማ ውስጥ በሐላልና በሐራም ከሱ የሚበልጥ የለም ሲሉ የ20 ዓመት ወጣት ነበረ በዛን ሰዓት። ሌሎቹም ብናይ ሰዓድ ኢብኑ ሙዓዝ ረዲየላሁ አንሁ ስንት ተአምር ሰርቶ መጨረሻ ሲሞት ኢህተዘ አርሹ ረሕማን ቢመውት ሰዓድ ኢብኑ ሙዓዝ የተባለበትና በሱ ሞት የአላህ አርሽ የተንቀጠቀጠበት 70,000 መላኢካዎች ሊያስቀብሩ የወረዱት እድሜው 35 ዓመት ነው። ይሄ ሲሆን ማለት ብዙ ታሪክ የሰሩ ሰዎችን ስናይ ወጣቶች ነበሩ። እኛ እንደ ወጣት ይሄ ዲን ከኛ ብዙ ስራ ይፈልጋል፣ ብዙ ኃላፊነት አለ። ወጣት የለውጥ ኃይል ነው፣ ትኩስ ጉልበት ያለው በታዳጊዎችና በሽማግሌዎች በአዛውንቶች መሃል ያለ ኃይል ነው። ከነሱ ልምድና ተሞክሮ ወስዶ ከዜሮ ከመጀመር እነሱ ለፍተው በህይወታቸው ያሳለፉትን ዕውቀትና ልምድን ከነሱ ቀስሞ በተራው ደግሞ ሀገር ለመምራት ዲኑን ለመምራት አስተዋጽኦ ለማበርከት መጣጣር አለበት። አንድ የማይመቸኝ አባባል አለ። ወጣት የነገ ኃይል ነው። የነገ አይደለም የዛሬ ነው ብላችሁ ያዙ እንጂ ነገር ይላል። ዛሬ መስመር ውስጥ ገብቶ እጅ ላይ እጅ የያዘ ስራ እየሰራ ካልሄደ ሁሌ ነገ ነው እየተባለ እንዲሁ ይቀጥላል ማለት። ስለዚህ ዛሬ ነው የኛ ጊዜ፣ ዛሬ ነው ያለን። በሁሉም ነገር ላይ የሚገባንን ቦታ ማግኘት አለብን ብለን ማሰብ አለብን። ይህን ስንል እንደ ወጣትነት ብዙ ጉድለቶች አሉብን፣ ክፍተቶች አሉብን። የሆነ አካል አሰልጥኖ አብቅቶ ለቁም ነገር እንድንደርስ ተርቢያ ውስጥ ላናልፍ እንችላለን። ወጣትነት ነፍስያ የሌላ የተለያዩ አካላትም እኛን ይፈልጋሉ። ሸይጣንም በዋናነት የሚፈልገው ወጣት። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም የውመል ቂያማ ሰው ከሞት ሲነሳ 4 ነገር ሳይጠየቅ አይንቀሳቀስም ብለዋል። አንዱ እድሜ ነው፣ ሌላኛው ወጣትነት ነው። ወጣትነት የእድሜ አካል ቢሆንም ለብቻ ተለይቶ ለጥያቄ የቀረበው መሰረታዊ ቁም ነገር የሚሰራበት ወቅት ስለሆነ ይህን አስመልክቶ 5 ነገሮችን ላነሳ እወዳለሁ። አንደኛ ስኬታማ መሆን ከፈለግን እኛ ማንን ብለን ራሳችንን መጠየቅ አለብን። ማንን
አዎ ብዙ ማንነቶች አሉ። ነገር ግን ሙስሊም ወጣት በላ ኢላሃ ኢላላህ የተሰባሰብን ወጣቶች ነው። በላ ኢላሃ ኢላላህ የተሰባሰብን ወጣቶች ከሆነ በመካከላችን ያሉት ቅድም ኡስታዝ ሃይደር እንዳለው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደጠቀሱት ሙስሊም ማለት ወደኛ ቂብላ የዞረ ሰላታችንን የሰገደ እኛ ያረድነውን የበላ ሚኒመም ስታንዳርድ ነው ያስቀመጡት ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊሞችን ለመሰብሰብ ዝቅተኛው ስታንዳርድ እነዚህ ናቸው። ሰላታችንን የሰገደ ወደኛ ቂብላ የዞረ እኛ ያረድነውን የበላ ይሄ ነው ሙስሊም ማለት ነው። ከዛ ውጭ ያለው ዝርዝር የልዩነት ወደ ጎን አስቀምጡት። በዚህ መሰረት ላይ እኛ ሙስሊም ወጣቶች ነን ብለን አንድ ላይ ማንነታችንን አውቀን ራሳችንን አውቀን ተሰባስበን መቆም ይገባናል። ሁለተኛ ደረጃ ምንድነው የምንፈልገው የሚለው ግልጽ መሆን አለበት። ምንድነው የምንፈልገው ካልታወቀ ወጣትነት ቁም ነገር ሳይሰራበት ያልፋል። እንዲሁ በዋዛ በፈዛዛ የሆነ ጠቃሚ ነገር ሳንሰራ እናልፋለን። ምን እንደምንፈልግ ዛሬ ቀደም ብሎ መሆን አለበት። ባይሆን እንኳን ከዛሬ ጀምሮ እኔ ማን ነኝ? ምንድነው የምፈልገው? በህይወት ዘመኔ ማሳካት የምፈልገው ምንድነው? መሆን የምፈልገው ምንድነው የሚለው በትክክል መለየትና መሰመር አለበት። ግቡን ያልቀረጸ ሰው የሚፈልገውን ያላሰመረ ሰው ግራ የተጋባ ነው የሚሆነው። አንድ ሰው ጧት ተነስቶ አውቶቡስ ተራ ሄዶ መናኸሪያ ሄደ ባላችሁ አስብ። አውቶቡስ ተራ አዲስ አበባ ብትወስዱ አንዱ ጅማ ይላል፣ አንዱ ባህር ዳር ይላል፣ አንዱ መቀሌ፣ አንዱ ጎንደር፣ አንዱ አዳማ። ሰውየው በሌሊት እየቸኮለ ሄዶ ሲደርስ የት ነህ እያለ ሁሉም ሊወስደው ይፈልጋል። ሰውየው ጠጋለና የት ብሄድ ይሻላል አለችው። የት ብሄድ ይሻላል? የት ሄዳለሁ ብለህ ነው ከቤት የወጣኸው? አንደኛው ስራ እኮ ነው ያዝነው፣ ለምንድን ነው የምትቀልድብን? ሌላኛው ይሄ እኮ አእምሮ ንክ ሳይሆን አይቀርም አለ። ሌላኛው እያሾፈብን ነው አለ። መጨረሻ ላይ ሰውየው በአንዱ መኪና ገባና በአዋሳው ገባና ሄደ። ይሄ ሰው በየትኛው ብሄድ ነው ልክ የሚሆነው? ልክ ነው አይደለም ብለን ምን መዝነው የት ሄዳለሁ ብሎ ነው የመጣው። የት ለመሄድ ነው ከቤት የወጣው? መሄድ የሚፈልግበትን ስናውቅ ነው ትክክል ነው አይደለም የሚለው የምናሰማው። በህይወት ዘመናችን ይሄ ሰው ላይ እንደሳቅ ነው ብዙዎቻችን መሆን የምንፈልገውን ነገር ያላሰመርን ዛሬ ድረሳለን። ወይ ደግሞ ያልሆነ ቦታ ለመግባት ዝንባሌ ያዘን ሰዎች አለ። ማስተካከል ይቻላል። አንዳንዴ የተያዩ መጥፋት አለ። በእስላም ታሪክ ታላላቅ ሥራ የሰሩ ሰዎችን ስታዩ ከጊዜ በኋላ በወጣትነት ነው ሐሳባቸውን ቀይረው ታላቅ ደረጃ የደረሱት። ጥቂት ምሳሌዎችን ላንሳ። ሰሂህ አልቡኻሪን የጻፉት ኢማም አልቡኻሪ ሰሂህ አልቡኻሪ የማዘጋጀት ህልም አልነበራቸው። ዝም ብሎ ደረሳ ኪታብ የሚቀራ ሰው መሆን እንጂ ይሄን ትልቁን ከቁርአን ቀጥሎ ትልቁን የሐዲስ ኪታብ የማዘጋጀት ህልም አልነበራቸው። ሼኻቸው ሼኽ ኢስሐቅ ኢብኑ ረሃውያ እያቀሯቸው ያሉ ከእናንተ መካከል አንድ ሰው ሰሂህ ሐዲሶቹን ብቻ ለብቻ ለይቶ ቢያዘጋጅልን እንዴት ኡማውን ይጠቅም ነበረ ብሎ ያን ቀን ይላሉ ቡኻሪ ሰሂህ አልቡኻሪን የማዘጋጀት ሐሳብ አእምሮ ላይ ውልብ አለ። ቀልቤ ላይ ሳመላልስ ቆየው። እኔ ነኝ ማዘጋጀው ብዬ ወሰው መጨረሻም አደረኩት። ኢማሙ ሻፊዒን ብትወስዱ ኢማሙ ሻፊዒ ዛሬ ያላቸው ደረጃ ትልቅ ነው። በፍቅህ መዝሃብ የሰሩት በሻፊዒ መዝሃብ በእስልምና ውስጥ ትልቅ ሥራ ከሰሩ ሰዎች አንዱ ነው። ግን በወጣትነታቸው መንገድ ስተው ነበር። ሌላ ሰው መለሳቸው። ምን ሆነው? ገጣሚ የመሆን ህልም ነበራቸው። ግጥም የመግጠም። በዚህ ጊዜ አቡበከር ቢን ኻሊድ የሚባሉ የመካ ሸህ ግጥማቸውን አዩና እኔ በዚህ ግጥም ውስጥ ያንተን ጂኒየስ አእምሮ ነው ያየሁት። ፍቅህ ላይ ብታተኩር እንዴት አይነት ሥራ እንደምትሰራ ይታየኛል አላቸው። ኢማሙ ሻፊዒም ግጥሙን ትተው እንዴት ፍቅህ መማርና ትልቅ ቦታ መድረስ እንዳለባቸው ማሰብ ጀመሩ። መጨረሻ ላይ እንደተመኙት ሆነ። ኢማሙ ማሊክን ብትወስዱ የባህል ግጥም ገጣሚና ዘፋኝ መሆን ይፈልጉ ነበር። ኢማሙ ማሊክ የማሊኪ መዝሐብ መስራች እናታቸው ናት። አሊያ የምትባል እናታቸው አይሆንም፣ ሐዲስ ነው መማር ያለብህ፣
ዲን ነው መማር ያለብህ ብላ የጀመሩትን አጎታቸው የባህል ዘፋኝ ነበሩ። ግጥም እየዘፈነ በመድረክ ላይ እንደሱ መሆን ይፈልጉ ነበር። አይሆንም ብላ ሐሳባቸውን አስቀይራ ራእያቸው ትልቅ ዓሊም መሆንን ይዘው ወደ መስመር ተመለሱ። አቡ ሐኒፋን ብትወስዱ ነጋዴ ነበሩ። ንግድ ላይ ትልቅ ሚሊዮነር ሆነው በንግዱ ለመቀጠል ነበሩ። የሐዲስ ሊቁ ሹረይኽ የሚባሉት ናቸው። እጃቸውን ይዘው አንተ በዚህ ብቻ አይደለም ክርክር ከሰው ጋር ስትከራከር በጣም አእምሮ በሳልና አንደበተ ርቱዕ ነው፣ ሐዲስ ላይ አተኩር፣ ፍቅህ ላይ አተኩር አላቸው። ከዛ በኋላ አቡ ሐኒፋ የደረሱበትን ተመልከቱ። ልክ እንደዚሁ ደግሞ ኢማም አህመድን ብትወስዱ በተመሳሳይ ነጋዴ የመሆን ምኞት ነበራቸው። በልጅነት ነጋዴ መሆን አለብኝ፣ ዙሪያቸው የቤተሰብ ነጋዴ ብዙ ዘመድ አለ፣ ነጋዴ መሆን አለኝ ሲሉ ኖ አንተ ይሄ አይደለም ቦታ ብላ እናትየው ሰፊያ ናት እጃቸውን ይዛ ወደ መስጂድ ልካ ኢልም ተምረህ ትልቅ ቦታ መድረስ አለብህ አለችው። ሰላሐዲን አልአዩቢን ውሰዱ፣ አንድ ተራ ሙስሊም ወታደር መሆን ነው ህልሙ የነበረው። የእናትየው ሚናና የኑረዲን ዘንኪ ምክር ነው መስመር አስቀይሮ መስጂድ አልአቅሳን ነፃ የማውጣት ህልምን የህይወት ዘመን ግቡ ያደረገው። ሌሎቹንም ውሰዱ። ሙሐመድ አልፋቲህን ውሰዱ። ሙሐመድ አልፋቲህ የአሚሮች ቤተሰብ ልጅ ነው። አንድ አሚር ቅንጡ ህይወት የሚኖር ለመኖር ሲመኝ ማን ሸኽየው ናቸው። ሸኽ ሸምሰዲን እጁን ይዘው ሐዲስ እያስተማሩ ምን ብለው ነገሩት? ረሱል ሰለላሁ ዐለይሂ ወሰለም ቁስጠንጢንያ ትከፈታለች፣ ስትከፈት ይህን የሚከፍት ኒዕመር አሚሩ አሚሩሃ ወኒዕመል ጀይሹሃ ብለው የተናገሩትን እየተረኩለት አንተ ለምን አትሆንም ይሄንን እኔ ልሁን የሚለውን አእምሮ ላይ አመላለሰ። ጥረት አደረገ። ከሱ በፊት የነበሩ 700 ዓመታት ያልተሳካበትን ኮንስታንቲኒያ የዛሬን ኢስታንቡልን በሙስሊሞች እጅ ለማስገባት ከሰሃባ ዘመን ጀምሮ ተሞክሮ 700 ዓመት ያልተሳካውን እኔ በቃ መሆን አለብኝ ብሎ ወስኖ መጨረሻ ያንን አድርጓል። ኢብኑል ሐጀር አልአስቀላኒን ውሰዱ። ኢብኑል ሐጀር አልአስቀላኒ የአረብኛ ስነ ግጥም ሊቅ መሆን ነበር ንያቸው። ግን ይሄ ያንተ ቦታ አይደለም ወደ ሐዲስ ና ብሎ የመለሷቸው ደረሳዎቻቸው ሸኾቻቸው ናቸው። ሌሎቹንም በዚህ መልኩ ብንወስድ ትላልቅ ስራ የሰሩ ሰዎችን ብትወስዱ መንገድ ላይ አቅጣጫ ጠፍቷቸው የነበሩ ብዙ ሰዎች አሉ። ወይ ደግሞ ሌላ ቦታ ሆነው ሌላ ነገር ሆነው ዛሬ በምናውቃቸው መልክ የማናገኛቸው ብዙ ሰዎች ነበሩ። ግን በወጣትነታቸው መስመር ከጀመሩ በኋላ መስመራቸውን ከእንደገና አስምረው ለዚህ ኡማ ታሪክ ሰሩ፣ ቁም ነገር ሰሩ፣ ትልቅ አስተዋጽኦ አበርክተው ሄዱ። እኔም እናንተም አላህ ሱብሓነሁ ወተዓላ በሰጠን በቀረው ጊዜያችን እንዴት ያለ ቁም ነገር መስራት አለብን ለዚህ ዲን ለዚህ ኡማ ብለን ከዛሬ ጀምሮ አነላሃ እኔ ነኝ ለዚህ ችግር ያለሁት፣ እኔ ነኝ ለዚህ መፍትሄው፣ እኔ ያለው እንዴት ወደሚል ካልመጣን ብዙ ችግሮቻችን በልጆቻችንም ዘመን ችግር ሆነው ይቀጥላሉ ማለት ነው። ስለዚህ ራሳችንን ማስተካከል አለብን። ሁለተኛው ምናልን ምንድነው የምንፈልገው አለ። ሶስተኛው የቱ ጋር ነው ያለነው? ያለንበት አህዋል ምን ይመስላል? ልንደርስ ከምንፈልገው ቦታ አንፃር ምን ያህል ወደ ኋላ ርቀናል? ምን ያህል መካከሉ ላይ እርቀት አለ የሚለውን ያለንበትን ነባራዊ ሁኔታ በትክክል ማወቅ ያስፈልጋል። ዋቂውን በትክክል መረዳት ያስፈልጋል። አብዛኛው ችግራችን ምንድነው? በተለይ በእድሜ የገፉ ሰዎች ብዙ አትስሟቸው። ለምን መሰላችሁ ብዙ አትስሟቸው ብለው? ብዙ ጊዜ መከራና ችግር ውስጥ ስላሳለፉ የድሮና የዘንድሮ ንጽጽር ሲነሳ ሁሌ ድሮ እንዲነበርን ተጨቆነን ይሉና መጨረሻ አልሐምዱሊላህ አይደለም ሁሌ ኮንክሉዥኑ አልሐምዱሊላህ የሚሆን ከሆነ ያስተኛል። ነገር ግን ድሮና ዘንድሮ ማነጻጸር ትተን በሌላ መንገድ ገልብጠን ብናየው ኢና ሊላሂ የሚያስብል ብዙ ነገር አለ። ለምሳሌ ከኛ ከቁጥራችን አንፃር ምን ያህል ይገባናል፣ በቁጥራችን ያክል የሚገባንን አግኝተናል ወይ ብለን ከኛ ቁጥርና ካገኘነው ጋር ስናነጻጽር ኮንክሉዥኑ ድምዳሜው ኢና ሊላሂ ወኢና ኢለይሂ ራጂዑን ወይ ደግሞ ሌሎች ካገኙት አንፃርም ካነጻጸርን አሁንም ኢና ሊላሂ ወኢና ኢለይሂ ራጂዑን። ነገር ግን
በተለያየ ምክንያት እድሜያቸው ከፍ ያሉ ሰዎች የድሮ ያንን የመከራ ጊዜ ስለሚያስታውሱ አእምሯቸው ፈጠን ብሎ ድሮና ዘንድሮን አነጻጽሮ መጨረሻ አልሐምዱሊላህ ወደሚል ስለሚሄድ አልሐምዱሊላህ ከሆነ በዚህ ቦታ በሌላ ቦታ እያልኩ አይደለም፣ በዚህ ቦታ ከሆነ ተኝቶ መቅረት ነው የሚሆነው። ወጣት በባህሪው አዲስ ኃይል ነው፣ ለውጥ ይፈልጋል። ያለው አህዋል በዚህ መንገድ ከቀጠለ ለወጣት አያዋጣም። ለምንድን ነው የማያዋጣው? ባለበት ስታትስ ኮ ይቀጥል ማለት ሀብት ያዘውም እንደያዘው ይቀጥል፣ ያልያዘውም እንዳልያዘው ይቀጥል፣ ስልጣን ያዘውም እንደያዘው ያልያዘውም እንዳልያዘው ሁሉ ነገር ባለበት ሲባል ለወጣት አያዋጣም። ወጣት የራሱን ህይወት እንደኑሮ የራሱን የዲን አስተዋጽኦ በሁሉም ነገር ላይ ተሳትፎ ሚና ኖሮት ነገር ማበርከት ይፈልጋል። ይሄን እንዲያበረክት የኔ ቀን ዛሬ ነው ብሎ በዚህ በወጣቶች ካውንስል አይነት በተከፈተው መንገድ ተደራጅቶ ተሳትፎ በሚቻለው ልጅ ቁም ነገር ለመስራት መታታ አለበት ይላል። ሶስተኛ የት ነው ያለነው ብለናል። አራተኛ ካለንበት ተነስተን ወደምንፈልገው እንዴት ነው የምንሄደው? እንዴት ነው ወደምንፈልገው የምንደርሰው? እዚህ ጋር መድረስ እንፈልጋለን። ያለንበት ደግሞ እዚህ ጋር ነው። እንደ ኢትዮጵያዊ ሙስሊምም ይሁን እንደ ግለሰብም ይሁን የምንፈልገው ቦታ እንዴት እንደርሳለን ሲባል ዝም ብሎ በህልም የሚደረስ ነገር የለም። አይናችንን ጨፍነን ህልም አይተን ብንን ስንል ነቃ ስንል አናገኘውም። መሀል ላይ ልፋት የሚባላል፣ ትግል የሚባላል፣ ስራ የሚባላል፣ በተለያየ መልኩ ዋጋ የሚያስከፍል ስራ አለ። እዚህ ላይ አስተዋጽኦ ለማበርከት ካልሆነ አይገኝም ማለት ነው። አንዳንድ ጊዜ ሌሎች ሰዎችን እያየን መንገድ እንስታለን። መሄድ የምንፈልገውን ከኛ ዓላማ አንጻር ነው። ያ ከሌሎቹ ዓላማ አንጻር ልክ ሊሆን ይችላል። ከኛ ዓላማ አንጻር ግን እንዴት ብለን ማሰብ አለብን። ለምሳሌ አንድ 60 ሰው ወይ 45 ሰው የሚጭነው አውቶቡስ የድሮ ረጅሙ ሹፌር አለው። ሹፌሩ የነዳ መንገድ ሳትና ዞር ብሎ ሲያይ መንገድ መሳቱ ታውቆት ሲያይ ሁሉም ሰው ወሬ ይዟል። መሳሳቱን የነገረው የለም። በሳሳት ኖሮ ይሄ ሁሉ ሰው ዝም አይልም ብሎ መንዳት ቀጠለ። ከዛ እነሱም ወሬያቸውን ጨረሱና ሲያዩ መንገዱ ስህተት ነው ብሎ ሁሉም በነፍሱ ከፍ ያስባል። ሹፌሩን ሲያዩ በኮንፊደንስ እየነዳ ነው። አይ መንገዱን ቢያውቅ ነው እንደዚህ በኮንፊደንስ የሚነዳው ብሎ እነሱም ተው ተያይዞ መጥፋት አለ። ባለንበት ጊዜ የተለያየ አካል አውቶቡስ አዘጋጅተው የት ነው የምትሄደው ና ግባ እያለ እንደሚጣራው እኛ ወጣቶችንም የሚጣራ ብዙ አካል አለ። እኛ መምረጥ ያለብን ማንነታችን የላኢላሃ ኢለላህ የሙስሊም ማንነት ነው። በዛ የሙስሊም ማንነት ውስጥ ነገ በአኺራ ዛሬም በዱንያ ስኬታማ በሚያደርገን መልኩ የሚያደርሰን ቦታ ላይ ማተኮር አለብን። አራተኛ ይሄን ካልኩ በኋላ አምስተኛ ደረጃ ደግሞ ስኬታማ መሆናችን እየተሳካልን መሆኑን ማሳያው ምንድነው? በምንድነው የምናውቀው ማሳያው? ዝም ብሎ ስኬታማ እንሆናለን ኢንሻአላህ አይደለም። ዛሬም ማሳያ አለው። ዛሬም መገለጫ አለው። ሚዛን አለን፣ ቁርአን አለን፣ ሐዲስ አለን። ትክክልን አይደለንም፣ ውጤት እያመጣን ነው አይደለንም፣ አእምሮ አለን። አመዛዝነን ነገሮችን አይተን በዛ መንገድ መሄድ አለብን። ለውጥ የሚመጣው አላህ ሱብሓነሁ ወተዓላ ቁርአን ላይ ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም ይላል። አላህ በህዝቦች ላይ ያለን ሁኔታ አይቀይርም እነሱ በውስጣቸው ያለውን እስኪቀይሩ ድረስ ይላል። ውስጣችን ነው ለውጥ መምጣት ያለበት፣ ከውስጥ ነው መጀመር ያለበት። ከውስጥ ካልተለወጠ በአፍ ኢንሻአላህ እያሉ ቀልባችን ላይ ግን ሌላ ነገር ከተቆጣጠረው አይሆንም። በእኛ ቀልብ ላይ ትልቅ ቦታ ያለው ምንድነው? ዲን ነው ወይስ ሌላ? አላህ ሱብሓነሁ ወተዓላ ከሞት በኋላ ህይወት የለም ያሉ ሰዎችን ቁል ኩኑ ሂጃረተን አው ሀዲዳ ብትፈልጉ ድንጋይ ሆኑ ወይንም ብረት ሆኑ ይላል። ትቀሰቀሳላችሁ። አው ኸልቀን ሚማ የኽቡሩ ፊ ሱዱሪኩም ወይ በእናንተ ቀልብ ላይ ትልቅ ቦታ ያለውን ነገር ብትፈልጉ እሱን ሆኑ ይላል። የኔ ጥያቄ በእኛ ቀልብ ላይ ትልቅ ቦታ ያለው ምንድነው? ያ ነው የእኛን ህይወት የሚመራው። ያ ነው ወደ ተለያየ አቅጣጫ የሚያገለባብጠን። አንዴ ወደዚህ አንዴ ወደዛ እያልን በተለያየ መልኩ ቀጥ ብለን እንዳንሄድ የሚያደርገን ከዲኑ ባሻገር ሌላ በእኛ ህይወት ላይ ተጽዕኖ የሚፈጥር ነገር ቀልባችን ላይ ቦታ የያዘ ነው። ቤት እየገነባ ነው፣ አቅም እየፈጠረ ነው። ያንን ማየት ያስፈልጋል። ይህንን ታሪክ የሰሩ ሰዎች ቁም ነገር የሰሩት ቅድም መነሻ ላይ ኢብራሂምን ጠቀስኩላችሁ። ኢብራሂም አለይሂ ሰላም ወጣት ሆነው ነው የጀመሩት። በወጣትነት ነው የዲን ትግል
እስከ እርጅና ድረስ ቀጥለዋል። ያ እስከ እርጅና ብቻ አይደለም፣ ስማቸውን በታሪክ ያሳርፈው ሄደዋል። ቁም ነገር ሰርተው ሄደዋል። ዛሬ ድረስ ስማቸውን እንድናነሳ አስቀምጠው ሄደዋል። በህይወታችን መመኘት ያለብን የአንድ ሰሞን የአንድ ዘመን ሳይሆን ትውልድ ተሻግሮ የሚሄድ የኢብራሂምን መንገድ ምሳሌ ማድረግ አለብን። ሰዓት ደርሷል እያሉ ነው፣ ግን እቺን የኢብራሂምን ታሪክ ቋጭቻ ቆማል። ኢብራሂምን ስታዩ ወጣት የተባለው ኢብራሂም ከተባሉበት 16 ዓመት አካባቢ ጀምሮ ለዲን ሲታገሉ ቆይተዋል። 98 ዓመትም ሆኖ በልጅ ተፈትነው እስኪሄዱ ድረስ አሁንም አላቆሙ። ለምን? በወጣትነት የተጀመረው ትግልና መውቀታ መጨረሻ አላህ ሱብሓነሁ ወተዓላ ዱዓ አድርገው ለመኑ። ምን ብለው? ከሞት በኋላስ እስከዚህ ሰሩ የሁሉ ዓመት ከሞት በኋላም ኸይራቸው እንዲቀጥል ፈለጉ። ኢብራሂም ከሞት በኋላ አለመረሳትን ፈለጉ፣ በኸይር መታወስን ፈለጉ፣ ምሳሌ መሆን ፈለጉ። ለምን? አላህ ሱብሓነሁ ወተዓላ ዘንድና ትውልዱ ዘንድ በኸይር ምሳሌ መሆን ለሞተው ሰውም አጅር ያስገኛል። ለሳቸውም በዛ መልኩ ይሄን ዱዓ አደረጉ። ኢብራሂም ተራ ሰው አይደሉም። ኡመተን ኢብራሂምን አላህ ኡማ ይለዋል። አንድ ሰው ኸሊሉ ረሕማን የአላህ ወዳጅ ተባለ። እንዲህ ይሄን ሁሉ ማድረግ አቡል አንቢያ የነቢያቶች አባት የተባሉት ኢብራሂም ከሞት በኋላ ላለመረሳት ፈለጉ። አላህን ሱብሓነሁ ወተዓላ ዱዓ አደረጉ። ምን ብለው? ወጅዐል ሊ ሊሳነ ሲድቅን ፊል አኺሪን። አላህን ብዙ ልመና ዱዓ አረጉና የሚቀጥሉት ትውልዶች ዘንድም በመልካት መወሳትን አርግልኝ፣ በመልካም ስሜ እንዲነሳ አድርግልኝ ብለው አላህን ለመኑ። አላህ ሱብሓነሁ ወተዓላም ዱዓቸውን ተቀበለ። በትውልድ በዛ ትውልድ ብቻ ሳይሆን እስከ የውመል ቂያማ ኢብራሂም እንዲታወሱ አደረገ። ምን አደረገላቸው? በቀን በእያንዳንዱ ሰላት ውስጥ የኢብራሂም ስም እንዲነሳ ሆነ። በየሰላቱ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ከማ ባረክተ ዐላ ኢብራሂም ወዐላ አሊ ኢብራሂም እያለን ኢብራሂምን ስም እያነሳን እንውላለን በየቀኑ። ይህም ብቻ አይደለም፣ በየዓመቱ ኢብራሂም የሚታወሱበት ምን ውዱህያ ሲታረድ ኢብራሂም አሉበት። እዛ ቀን የኢደል አድሃ ቀን በመላው ዓለም ኹጥባ የኢብራሂም ስም ካልተነሳ ኹጥባ ልክ አይደለም። በአላሁ ዓለም በየዓመቱ የኢብራሂም መታወሻ ቀን ሆነ። እስማኤልና ኢብራሂም ኡምራ ስትሄዱ ካዕባ አለ፣ ኢብራሂምና ልጃቸው ናቸው ሰዎች። ዘምዘም ልጠጣ ዘምዘም ጋር ኢብራሂምና ልጃቸው ሚስታቸው አለ። ዙሚ ብላ ስሙን የሰየመችው ባለቤታቸው ሀጀር ነች። ሰፋና መርዋ ሄዳችሁ ብትሮጡ እዛ ጋም የኢብራሂም ቤተሰብ አለ። ማን አለ? ሀጀርና እስማኤል። ጀመራት ሄዳችሁ ጠጠር በሐጅ ላይ ስትወረውሩ 2 ሚሊዮን ሰው ጠጠር ወረወረ። ለምን? እንደ ኢብራሂም ወረወሩ ነው እኮ። ኢብራሂም አለይሂ ሰላም አላህ ልጃቸውን እንዲያርዱ በህልም አሳይቷቸው ሊያርዱ ይዘው ሲሄዱ ሸይጣን ሽማግሌ ሰው መስሎ ያልሆነ ህልም አይተ ልጅህን እንዳታርድ ብሎ ሲወሰውሳቸው ጠጠር አነሱና ሂድ ከዚህ ሸይጣን ብለው ወረወሩብን። ይኸው ሐጅ መጣ ሰው ሁሉ ወርውር ተብሎ እንደ ኢብራሂም ይወረውር። በዚህም አላቆመም። ኢብራሂምን ለማስታወስ ሙስሊም ጋር ሁሉም ኢብራሂም ይላል፣ ክርስቲያን ጋር ብትሄዱ አብርሃም ይላል፣ አይሁድ ጋር ብትሄዱ አባታችን። ያም ብቻ አይደለም፣ ሰርግ ቤት ሁሉ ገብቶ ሰርጉ የአብርሃምና የሳራ ይሁንልን እዛ እንኳን አልቀረም ማለት ነው። ሰላም አለይኩም።